በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 43ኛ ተአምር። ስለ አስቃላን ሰዎች ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። አስቃላን በሚባል ሀገር ብዙ አንበሶች ነበሩ። አንበሶችንም ከመፍራት የተነሳ ማንም ሰው ከፀሐይ ከጠለቀች በኋላ ከቤቱ መውጣት አይችልም ነበር። የአስቃላን ሀገር ሰዎችም ወደ ጌታ ሄደው መምህር ሆይ የእስራኤልን ልጆች ልታድናቸው እግዚአብሔር ወደዚህ ዓለም ልኮሃልና ይቅርታ ተገቢያችን ባይሆንም በቸርነት ይቅር በለን። ሀገራችንን ያጠፉን አንበሶች ትእዛዝን እንዲቀበሉ ቃልንም እንዲሰሙ እናውቃለንና ከእኛ ዘንድ አስወጥተህ ስደዳቸው አሉት። ጌታ ኢየሱስም ወደ እኔ ስለማለዳችሁ ይቅርታ አድርጌላችኋለሁና አሁንም ወደ ሀገራችሁ ተመልሳችሁ ከሚርመሰመሱት የአንበሳ መንጎች ዘንድ ሄዳችሁ ከዚያች ሀገር አንዳች ጥፋት ሳታደርሱ የሰው ልጅ እሱ ጌታ ኢየሱስ ውጡ ብሏችኋል ብላችሁ ንገሯቸው አሏቸው። እኒያም የአስቃላን ሰዎችን ትእዛዝ ተቀብለው ወደ ሀገራቸው ተመለሱ። ከእነሱም አንዱ ናትናኤል የተባለ የቃና ዘገሊላ ሰው አንበሶቹ ከተከማቹበት ቦታ ሄዶ ጌታ ኢየሱስ እንዳዘዘው በነገራቸው ጊዜ ስፍር ቁጥር የሌላቸው ብዙ አንበሶች ተሰበሰቡ። እሱም እጁን ዘርግቶ እየዳሰሳቸው ዓለምን የፈጠረ እሱ ጌታ ኢየሱስ ክርስቶስ እንዳዘዛችሁ ከዛሬ ጀምሮ ከዚህ አገር ወጥታችሁ ሂዱ፣ እሱ ባላችሁበት ሁሉ ምግባችሁን አይከለክላችሁምና አላቸው። አንበሶቹም በአንድነት ራሳቸውን ዘንበል አድርገው ከጌታችን ደቀ መዛሙርት አንዱ ለሚሆን ለናትናኤል ሰገዱና በዚያኑ ጊዜ እኛ አናብስት ያችን አገር ለቀው ሄዱ። የአስቃላንም ሰዎች ድንቅ ስራ በተመለከቱ ጊዜ ሃይማኖታቸውን አጸኑ። እግዚአብሔርም የጌትነቱ ክብር ተገልጾላቸዋልና ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን፣ አሜን።